ምስኪኑ አቶ ደረጀ በጣም ያሳዝናል። እንግዲህ ሚስቴን ታውቅብኛለህ በማለት አንድ ሰው ጠጋ ብሎ በአራት ቁጥር የሚሳቀቀውና ሀዘን ላይ ያለው ደረጀ አሁን ላይ እንግዲህ በመዲ እጅና እንዲሁም በመዲ ንግግር የትዳርና የዚህ ህይወት እጣ ፈንታው በእሳችን ነው የሚሆነው ብዬ ነው የማስበው። አቶ ደረጀ እንግዲህ በህልሜ መጥፎ ነገር አይቻለሁ፣ ይሄ ቤት ሲቃጠል አይቻለሁ፣ በጣም ፈርቻለሁ እያለ ለወይዘሮ ማርታ ሲናገር ነበረ። ወይዘሮ ማርታም እንዴ ለምንድን ነው ደረጀ በእንደዚህ አይነት ነገሮች የምታምን ሲባል አንዳንድ ጊዜ ማመን አለብሽ፣ ፈጣሪ አንዳንድ ጊዜ እውነትን በህልም ያመጣል፣ እንደገና አንዳንድ ነገሮች ደግሞ ቅዠት ሊሆን ይችላል፣ ስለዚህ በዚህ ማመን አለብን አንዳንዴ ብሎ በማለት እሷ ምንድን ነው እሺ ንገረኝ ስትልም ይሄ ቤት ሲቃጠል አይቻለሁ ሲል ነበረ። የምታቃጥለውም እንግዲህ የገዛ እህቷ ናት ማለት ነው። የቷን ትዳር ለማፍረስ እንግዲህ የማታደርገው ነገር የላትም። አንቺ ዝም ብለሽ አይንሽ ታውሯል፣ ቅንጭላትሽ ታደፍኗል፣ አይንሽን ግለጪ። ምንድን ነው የሚፈጠረው? ዳጣስ ለምንድን ነው እዚህ ቤት የመጣችው? እንዲሁም ደግሞ ያቺ ሰላም የምትባላት ሰራተኛ እስከየት እንዳረገዘች እና ማን ነው ባሏ የሚባለውን ሳታውቅ ዝም ብላ በመሄዷ ለምን አትጠረጥሪም ወይም ደግሞ ለምን አይንሽን አትገልጭም? በማለት እንግዲህ እኔ አይንሽን እገልጥልሻለሁ ስትልም አቶ ደረጀ ከበር ላይ ሆኖ እየሰማት ነበረ። ከዛም አይ አልፈልግም፣ ምንድነው የመጣሽበትን አላማ አሳጊና እንዲሁም ደግሞ የመጣሽበትን እቅዶች አሳግረ ከዚህ ቤት ውልቅ ትይልኛለሽ። ስለዚህ ጉዳይና ስለ እኔ ትዳር አንቺ አያገባሽም። በዚህ ትዳር እኔና እሱ ብቻ ነው ያለን። እኔ ደግሞ ደረጀን አምነዋለሁ፣ አከብረዋለሁ። ስለዚህ አንድም ነገር እንደዚህ የሚባል ነገር ስትልም እንግዲህ ስነግራት አይ አንቺ እውነትም ልብሽ ታውሯል፣ ምንም ነገር የምትሰማትና ማየት አልተሳነሽም። ስለዚህ የዝም ቤት ገበና ማዋጣውን አይነት ስትልም አቶ ደረጀ ሰምቶ ነበረ። ከዛም እሷ መሽ ውጭልኝ ስትልም ተናግራ ነበረ። ከወጣችን በኋላ እሱም እንግዲህ በር ላይ አግኝቷት ምንድን ነው እኔ አልነገርኩሽም ነበር ወይ? አንቺ እዚህ ቤት ጉዳችንን ማውጣት የሆነ ነገር ለማድረግ ከፈለሽ ሞተሽ ከዚህ ቤት ነው የሚወጣ፣ ሬሳሽ ከዚህ ቤት ነው የሚወጣ ብዬሽ ነበረ። በእጄ ነው የምትጠፊ። እስከ ዛሬ ድረስ ሰው ገድዬም ሆነ ሰው አስቀይሜ ሰው አስከፍቼ አላውቅም። ነገር ግን በእጄ የምትሞቸው አንቺ ነሽ መዲ በማለት እንግዲህ የማርታን እህት አስፈራርቷት ነበር። የማርታ እህት እንግዲህ የእነሱን ትዳር ለማፍረስ እንግዲህ የማታደርገው ነገር የላትም። አቤጌ ደግሞ የገቷ መከታ ሁሉ ነገር እያወቀች አንቺ ግን ታጎረሻል፣ የቤተሰቦች ችግርና መከራ ደርሶ አንቺ ግን ተዳጣ ጎን ሆነሽ ነገሮችን ለምንድን ነው እንደዚህ የምታደርግ ሲላት ነበረ። እሷም ደግሞ አይ እኔ ዳጣ ምንም አይደለችም፣ ነገር ግን አንቺ በዚህ ጉዳይ አያገባሽም፣ ሆኖ ቢገኝ እንኳን አንቺ ምንም አያገባሽም፣ ስለዚህ አክስቴ በይ በማለት እንግዲህ አቤጌም ለእህቷ ተመክታ እንግዲህ አክስቷን ውድቅ አድርጋታለች ማለት ነው። ወይዘሮ ማርታ ሳስባት ነገሮች ሁሉ እየሰማች እያወቀች ነገር ግን ደግሞ የማትረዳ ናት። በጣም ያሳዝናል። እና እንደዚህ ብላለች ማለት ነው። በጣም የሚያሳዝነው ነገር ነው። እንግዲህ ወይዘሮ ማርታም እንግዲህ ነገሮችን ቀስ በቀስ የምታደርግና ቀስቀስ ሁሉ ነገር የምታውቅ ነው የሚመስለኝ። ወይዘሮ ማርታ እውነቱን ብታውቅና ሁሉ ነገር አንድ በአንድ ቢሆን ጥሩ ነበር። ነገር ግን ወይዘሮ ማርታ ደረጀ በሙሉ ልብ ያምነዋለው እንደዛ አያደርግም። ስለዚህ እሱን ስለማከብረውና እሱን ስለማውቀው ምንም ነገር አያደርግም በማለት እንግዲህ በእሱ ብዙ ነገር አድርጋለች ማለት ነው። በጣም ነው የምታሳዝነው ወይዘሮ ማርታ የምር በጣም እምነት ከወደዳችሁ ካፈቀራችሁ ላይ ቀር እንደዚህ ስታምኑ ነው ብዬ ነው የማስበው። እምነት ማንንም አይገልጸውም። እምነት ካላችሁ ምንም ቢያጠፋ ባላችሁ፣ ምንም ቢበድላችሁ፣ ምንም ቢያሰቃያችሁ፣ ብዙ ነገር ቢያደርጋችሁ ምንም ነገር አይመስላችሁም። እሷ ግን እያወቀች ያላወቀች የመሰለችው እንግዲህ ባሏን ስለምታምነው ስለምታከብረው፣ እንዲሁም ደግሞ ትዳሯን ልጆቿን አንድ ላይ በማሰባሰብ ነው እንደዚህ ያደረገችው ማለት ነው። ነገር ግን እውነቱን ማወቋ መልካም ነበረ። እውነት ብታውቅ መልካም ነበር። ነገር ግን እሷ እውነቱን ለማወቅ ምንም ዝግጁ አይደለችም። ሙሉ ለሙሉ በልባ ስለምታምነው ማለት ነው ባሏን። ወይዘሮ ማርታ እንግዲህ መልካም እድል ብንላለን። ሰላምዬ ደግሞ እንግዲህ ዳጣዬን ከዚህ ቤተሰብ ገንዘብ መካፈል ይኖርብሻል፣ አንቺም ሆነ እንግዲህ ወንድማችሁ ይህን ነገር ማድረግ ይኖርበታል እያለች እንግዲህ ተናገራለች ማለት ነው።
እና አቤጌም እንግዲህ እንደተለመደው ለእህቷ አግዛ እንግዲህ የቤተሰቦቿን ገበና ደብቃ የአባቷን ገበና ደብቃ እንግዲህ ወይዘሮ ማርታን ወይም እናቷን ሸውዳት ትገኛለች። እንግዲህ እውነቱን እያወቀች ዳታ የአቶ ደረጀ ልጅ እንደሆነና ከሌላ ሴት እንዳረገዘች እያወቀች እንግዲህ ትዳሩ እንዳይፈርስ አባቷ ያላትን ብቻ ሚስጥር ደብቃ እንግዲህ አሁን ላይ ትገኛለች። ነገር ግን ደግሞ ያቺ የተረገመች አክስት ተብዬዋ እንግዲህ አንቺ እንዴት ነው የተቀየርሽው? እኔ ሆንኮስ አቤጌ እንዳክስቷ ናት አክስቷ ወታለች ስባል አንቺን ለምን እንደዚህ ታሳፍረኛለሽ? ምንድን ነው የነካሽ? ከዳጣ ጋር ግንኙነት ያላችሁ ምንድን ነው? የሆነ ነገርም አላችሁ ስንጉድ እኔ ነኝ የማውጣው ስትልም እንግዲህ ለአብጌ ትነግራታለች። አብጌ ደግሞ የራስሽ ጉዳይ ምንም ነገር የለብም፣ ነገር ግን ነገሮችን ሁሉ ማስኬድ ያለብሽ በሌላ ነው እንጂ በዚህ ነገር አይደለም ስትልም እንግዲህ ታክስቷ ጋር ትከራከራለች። ወይዘሮ ማርታና አቶ ደረጀ እንግዲህ የሚለያዩበት ቀን እየደረሰ ነው። በጣም ያሳዝናል። ወይዘሮ ማርታ ይህን ምስጢር ስትሰማ ከሰራተኛው እንዳረገዘች አንዴም ሁለቴም ስትሰማ እንግዲህ በቤቷ ወይም ደግሞ በእጇ እንዲሁም ደግሞ እንደ ቤተሰብ ያየቻት ሰላምዬን እንግዲህ በሄደችበት በስራ ሁኔታ አርግዛ እንዲሁም ደግሞ ብዙ ነገር ተደርጋ ለ20 ዓመት ድረስ አስፋችሁታል። 20 ዓመት ድረስ ተደብቆ ይሄ ሚስጥር አይኑን እያየች በጣም ከባድ ነው የእውነት። ይህን በሰማሽ ቀን ግን የምትሞት ነው የሚመስለኝ። በጣም ያሳዘነች ወይዘሮ ማርታ ሁሉም እንደዚህ ማድረግ የለባቸውም ነበረ። አቶ ደረጀ እንግዲህ በጣም ስለሚወዳት ስለሚያከብራት እንግዲህ አውቆም ሳያውቅም ነው ይህን ነገር ያደረገው። በመጀመሪያ ጊዜ እንግዲህ ሰራተኛይትን ማንኛውም ሰው ይወዳል ያፈቅራል፣ በሚስቱ ላይ ማለት ነው። ግን እንደዚህ እዚህ ትልቅ ደረጃ ድረስ ይደርሳል ብሎ በህይወቱ አስቦ አያውቅም ነበረ። እንደዚህ ችግርና መከራም ይመጣል ብሎ አስቦ አያውቅም ነበር። ነገር ግን ደግሞ ከመጣ በኋላ ምንም ማድረግ አይቻልም። አንዴ ያድርገው አንድ አይታሰብ እንጂ ከታሰበ በኋላ ምንም ማድረግ አይቻልም። እንግዲህ ልጅ አይደለችም ብሎ መካድ አይችልም። ምንም ነገር ማድረግ አይችልም። አንዴ ተሰስቷል፣ አተሰሳትኩም ማለት አይችልም። አንድ የሰው ልጅ ይሳሳታል። እንኳን ይቅርና የሰው ልጅ ፈጣሪ እንኳን ስንት ወንጀልና ኃጢአት ሰርተን ኃጢአታችንን ይቅር ይለናል ማለት ነው። እና አቶ ደረጀን እንግዲህ ወይዘሮ ማርታ ይቅር እንደምትለው ተስፋ እናደርጋለን። እንግዲህ አቶ ደረጀ የሆነ ሴት ጋር ቢሄድ በእኔ ላይ ሌላ ሴት ቅምጥ ቢያደርግብኝ እኔ በስተመጨረሻው እሱን እኔ እንጃ ምንም ይቅር አልለውም ብላ ነበር ባለፈው። እንዲሁም ደግሞ አብጌ ማለት ነው። አብጌ እንግዲህ ከሰራተኛዋ ዳጣን ካረገዛት ወይም ደግሞ ይሄ ትንሹ ልጅ ከሰራተኛው ከተረገዘች የእውነት አበቴን ምንም ይቅር አልለውም ብላለች። አብጌ እንኳን ይቅርና ወይዘሮ ማርታ ለብዙ ዓመታት እንግዲህ አብረው የኖረች አብረው የተኛች ሚስቶ ይቅርና የገዛ ልጅ እንኳን እንደዚህ ብላለች። እና የአቶ ደረጀ ፈተናና ትምህርት በጣም ነው የሚያሳዝነው። አቶ ደረጀ እውነቱ ቢነግራት መልካም ነው። ሰላምዬ እንግዲህ ራስ ወዳድ እንግዲህ በበላችበት በጠጣችበት በሰራተኝነት ተቀምጣ ዛሬ ላይ ልጆች ብቻ ስለወለዱ እነዚህ የባለ ሀብት ልጆች ናቸው፣ እኩል መካፈት አለባቸው፣ ዞሮ ማርታ መስማት አለባት ማለት ይሄ ራስ ወዳድነት ነው። እና አቶ ደረጀም ትንሽ አብዘዋል። ልጆች እስከሆኑ ድረስ እኩል ማካፈል አለበት። እንግዲህ ሁኗል። አንዴ ከሆነ በኋላ እውነቱን ተናግሮ የመጣ ይምጣ ብሎ መጨረሻው ማይጥሩ ነበረ። ነገር ግን እሱ ምንም ሊሰማ አልቻለም። አቶ ደረጀን በጣም ያሳዝናል። እሷን በጣም ታሳዝናለች። እስኪ ምን ትላላችሁ እናንተ? ዳጣን ድራማ ይቺ የተረመገመቿ መዲ እንግዲህ እነ ዳጣን ጉድ ታወጣዋለች። ዳጣዬ እንግዲህ ዞሮ መዲን እንግዲህ በስነ ስርዓት እያነገረቻት ነው የምትገኝ። ግን የዚህ ቤት ገበና ጉድ መቼም አያልቅም። የእውነት በጣም ነው የሚያሳዝነው። እስኪ ምን እንደሚፈጠር እናንተ ምን ትላላችሁ? እውነት አቶ ደረጀ እውነቱን ይናገራል ወይስ ደግሞ ወይዘሮ ማርታ እውነቱ ደርሳበት እንግዲህ አቶ ደረጀን ብዙ ችግሮች ታደርግበታለች። ከሰማች ግን በጥይት ብላ የምትገለው ነው ይመስለኝ፣ ወይም ደግሞ ፈታ ወይም ደግሞ የሆነ ነገር የምትሆን ነው ይመስለኝ። ሰላምዬ እንግዲህ እዚህ ቤት አይኗን አፍጣ ጥርሷን አግጣ ትመጣለች ማለት ነው፣ ልጆቿን ለማሳደግ። የኔ ህይወት አንዴ ተበላሽቷል፣ የኔ ህይወት አንዴ ዝብርቅርቅ ብሏል፣ ስለዚህ የልጆቿን ህይወት አስተካከላለሁ በማለት እንግዲህ ከወይዘሮ ማርታ ጋር እንግዲህ አደራ መልኩ ትሰጣታለች፣ ወይስ ደግሞ ነገሮችን ልብልቅልቅ አድርጋ ይሄ ቤት ታቃጥላለች? እንግዲህ የምታቃጥለው መዴ ትመስለኛለች፣ ሁለተኛ ሰላምዬ ትመስለኛለች። የዝም ቤት ገበናና የዝም ቤት ጉድ የምታወጣው በጣም ነው የምታሳዝነው። እና እናንተስ ምን ትላላችሁ? ውድ ቤተሰቦቻችን እስኪ ማን ትገድፋላችሁ? ወይዘሮ ማርታን ወይስ ደግሞ ሰላም ትክክል ናት ወይስ ደግሞ አቶ ደረጀ ትክክል አይደለም ትክክል ነው የሚለውን ነገሮችን ትወስናላችሁ። እናንተ ጋር እንደው አይድረስና ፈጣሪ ያድርገውና ቢሆን ምን አይነት ውሳኔ ትወስናላችሁ? እንደ አቶ ደረጀ ዝምታ ወጣችሁ ነገሮችን በሆዳችሁ ይዛችሁ ነገሮችን ታስተካክላላችሁ ወይስ ደግሞ እውነቱ ተናግሮ ያበጠው ይፈንዳ
የሚመጣውን ነገር እጋፈጣለሁ፣ የሚመጣውን ነገር አደርጋለሁ ብላችሁ እናንተ በህይወታችሁ ትልቅ ነገር ታደርጋላችሁ። ይህን ጉድ ታፍርጣችሁ እውነቱ ይወጣ ብላችሁ ከቤተሰብ ከዚህ ከሞንቃ ቤተሰብ ጥሩ ቤተሰብ መዋደድ መፋቀር እንደ ወይዘሮ ማርታ የመሰለች ሚስት እንግዲህ አታችሁ መኖር ትችላላችሁ። እውነቱን ተናግራችሁ ወይስ ደግሞ ነገር ተደብቆ ምንድን ተውጦ የሚባል ነገር አለና ይሆናል ግን አይሆንም። እና አቶ ደረጀ ትዳሩንና ቤተሰቦቹ ልጆችን አለማጣት ፈልጎ ነው ይህን ነገር ሁላ ይህ ሁሉ ሸክም ለ20 ዓመት ሙሉ ጉዱን ተሸክሞ ያለው። እና ትዳር ማለት እንደስ ነው። ትዳር ማለት ፍቅር ማለት ቤተሰብ ማፍራት ማለት ደረጀ ነው። ምንም እንኳን የሰው ልጅ ይሳሳታል። ነገር ግን ደግሞ ያንን ነገሮች ድጋሚ ላለመድገም ቤተሰብን ማጣት ስለማይፈልግ አለማጣት ሲል ነገሮችን ሁሉ ደብቆ ነገሮችን ሁሉ በሌላ ነገር አድርጎ ትልቅ ሆነው ግን ልጆቹ መጥተው ልጅ ነኝ አባት ነኝ ሲሉ ግን አልካደምና እንደ ሌሎች ልጃሽ አይደለም የማንም ሊቀላለሽ ምናምን አላለምና እንዴት ታደርጋላችሁ እናንተ ጋስ ቢሆን የሚለውን እንግዲህ በቀጣይ ቪዲዮ ምን ይወስናል። ወይዘሮ ማርታ እንግዲህ እውነቱን ታውቃለች ወይስ አቶ ደረጀ እውነቱን ያውቃል ይናገራል ወይስ መዲ እውነቱ ደርሳ የጠንቋዮችን ጠንቋይ ላይ ሄጄ እውነቱ ማንን እንደሆነ ይነግረኛል ብላለች። እና እንግዲህ ዳጣንም ብትል ምንም ምስጢር አላወቀችም። በናታን በኩልም በሰላምዬም በአቶ ደረጀም በኤቪም በብዙ ነገሮች መንገድ ብትሄድም ስለ ዳጣና ስለ ሰላምዬ ምንም ፍንጭ አላገኘችም። እና ጠንቋይ አንዳንድ ጊዜ ያውቃል በማለት በሰይጣናዊ ነገሮች እንግዲህ ልትሄድ ነው። እና ስለዚህ ጉዳቸውን የምትዋጠው በጠንቋይ ነገሮች ነው። መዲ ፈጣሪ ያላ ሱብሃነሁ ወተዓላ ይጠብቀን ከእንደዛ አይነት እና እንግዲህ ገዛኸኝም እንግዲህ ጠንቋይ ሲነሳበት አንዘርዝሮታል። ስለዚህ ሽመሌንም ሆነ ጋቢዬን ሆነ ሁሉ ነገር እንዳትነኪ ሲልም እንግዲህ በጣም ነበር ያሳቀን እዚህ ቦታ ላይ እዚህ ፓርት ላይ። እናንተስ ምን ትላላችሁ? ወይዘሮ ማርታ እውነቱን የምታውቅ ነው ይመስለኝ። መዲ እንግዲህ አሁን የኮተኮተቻት ነው። ስትኮተኮት የሰው ልጅ ደግሞ ያፈራል ወይም ያብባል። አሁን መዲ እንግዲህ የምታብብበት ማለት ማርታ የምታብብበት እና የምታውቅበት የምትነቃበት ተንቅልፏ ከተኛችበት የምትቀሰቀስበት ነገር ነው እንግዲህ አሁን ላይ የተፈጠረ ያለው። ዞሮ ደረጀ ግን የእውነት በዛች የተረገመ ሰይጣን እጁን እንዳያጠፋ ብዬ ነው ማለት በእሷ እጅ እንዳትሞት ብዬ ነው የምፈራው። አቶ ደረጀ እንደው ከዚህ ተንኮለኛ ሴት አላህ ይጠብቀው። ድራማም ቢሆን በጣም ነው የሚያጓጉ፣ በጣም ነው የሚያስተምረው። በነገራችሁ ላይ ተማሩበት፣ እዩ ተማሩ ነው የሚባለው። እና እንደዛ አይነት ቤተሰብ እንግዲህ ፍቅር የሆነ ቤተሰብ ይስጠን ይስጣችሁ። ሀገራችንን ሰላም አላህ ያደርግልን። እንግዲህ በሁሉም ዓለም ላይ ለሞቶች አላህዬ መጨረሻችንን ያሳምርልን። አላህዬ ይርሐማቸው ለሞቱትም። ወላሂ ላዚም ሞት በጣም ረክሷል። ፈጣሪ ይቅር በለን። የወንጀላችን ኃጢአታችን ብዛት ነው እና ሁላችን በየሃይማኖታችን ዱዓ እንደራረጋ። ወላሂ አላህ ይጠብቀን ከድንገተኛ አደጋ እከሌ ሞተ እንደዚህ ሆና ሞተ ከመባል አላህ ይሰውረን፣ አላህ ይሰውራችሁ። ወላሂ በጣም ነው ያሳዝን። በሰሞኑ የሚፈጠረው የምንሰማው ነገር በቲክቶክም በሚዲያ የምንሰማው ነገሮች በጣም ነው የሚያሳዝን ልብ የሚሰብሩትና እንግዲህ ለሞቶችም አላህዬ ይቅር ይበላቸው፣ አላህ ይርሐማቸው። አላህ ከእንደዚ አይነት አደጋ ይጠብቀን ይጠብቃችሁ። ለቤተሰቦቻቸውም አላህ መጽናናትን ሶብረን አላህ ይወፍቃቸው። ስንት ሰው እየሞተ ነው እናውቃለን፣ እየተገደለ ነው እናውቃለን። ነገር ግን ደግሞ ድንገተኛ እከሌ ሞተ እንዲተገለበጠ መኪና አደጋ ሞተ ሲባል ደግሞ ወላሂ ላዚም በጣም ነው የሚያመውና አላህዬ ወጥቶ ተመቅረት ይጠብቀን። እኛ ብዙ አላማ እቅዶች አሉን፣ ግን ምን እንደሚፈጠር በፊታችን አናቅም። ህይወት ይቀጥላል። ገባችሁ አይደለ? ህይወት ይቀጥላል። ብቻ ፈጣሪ ይቅር ይበለን። ወንጀላችን በጣም በስቷል፣ ኃጢአታችን በጣም በስቷል እና በምንሰማው ሁሉ በጣም ነው የሚያሳዝነው። እና ሁላችንም በዱዓ አንረሳሳ። ውድ ቤተሰቦቼ ሁላችንም አመሰግናለሁ። ላይክ እያደረጋችሁ አበረታቱኝ። ሁላችሁም በዱዓና በጸሎት አንረሳሳ ነው የምለው። ወዳችኋለሁ፣ አክብራችኋለሁ። ከኔ በላይ ፈጣሪ አላህ ሱብሃነሁ ወተዓላ ይወደዳችሁ። ባይ ባይ ውዶችዬ።